ሰላም ሰላም የኔ ቤተሰቦች እንዴት ናችሁ? እንዴት አላችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁትኝ ቃላት ናቸው። እነዚህ ቃላት በላችሁ ዝም ብሎ ቃላት አይደሉም። እንደ አረፍተ ነገር የሚያገለግሉ በጣም ረጃጅም የሆኑ ቃላቶች ናቸው እና የእናንተን የማወቅ አቅም የሚፈትሹ ማለት ያው እነዚህን ካነበባችሁ ዛሬ የጻፍኩላችሁ የማስነብባችሁን አይነት ቃላቶችን ካነበባችሁ ኦልሬዲ በቃ ንባብ ችላችኋል ማለት ነው። ንባብ እንዳጠናቀቃችሁ ነው ራሳችሁ የምትቆጥሩት እና አሁን ይሄ እኔ ሳነብላችሁ መከታተል ብቻ ሳይሆን ጽፋችሁ በደንብ ተከታትላችሁ ብዙ ጊዜ ትጽፉና ከዛ እንደገና ራሳችሁ እያነበባችሁ መለማመድ ማለት ልክ በዚህ መልኩ ነው ራሳችሁ የምታለማመዱና ልክ ይህንን እንድታደርጉና እኔን ደግሞ እስከ መጨረሻው እንድትከታተሉ ቪዲዮን እየደጋገማችሁ እያያችሁ የራሳችሁን ልምድ እንድታዳብሩ የሁል ጊዜ ምክሬ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መማር ለምትፈልጉ እዚህ ጋር ስልክ ቁጥር አለ። በየትኛውም ሰዓት ላይ የትኛውም ቦታ ላይ ሆናችሁ መማር ትችላላችሁ። አማርኛ፣ እንግሊዘኛ፣ ሂሳብም ቢሆን ለእናንተ ቢያንስ ለስራ ሊሆን የሚችል አስፈላጊ መሰረታዊ የሆነ ነገር እዚህ ጋር በኦንላይን ተምራችሁ ማግኘት ስለምትችሉ በየትኛውም ሰዓት ደውሉልን። እንግዲህ በቀጥታ ወደ ንባቡ እገባለሁኝ። ቀስ ብዬ እያንዳንዱን ፊደል እየጠራሁ አነብላችኋለሁ። በደንብ ተከታተሉ ማለት ነው። ኦኬ እዚህ ጋር ምን ይላል? መጀመሪያ ላይ አልቀርም ይላል ማለት ነው። አልቀርም። አሁን ይሄን ማንበብ ብቻ ሳይሆን መጻፍም እንዴት መለማመድ እንደምትችሉ እዚህ ጋር ማሳያ ነው ማለት ነው። እንግዲህ በትዕግስት ነው የምትከታተሉ። አሁን አንዳንዶቹ በቃ 2 ወር አንብቤ 3 ወር አንብቤ ምናምን አልቻልኩም የሚል አይነት ተስፋ መቁረጥ ምናምን ነገር አለ እና እንደዚህ አይነት ተስፋ መቁረጥ መኖር የለበትም። በነገራችን ላይ ትምህርት ፕሮሰስ ነው። በወር በ2 ወር ተምሮ ትምህርቱን የጨረሰ ማለት ማንም ጎበዝ ተማሪ ቢሆን ራሱን ጊዜውን የተመደበለትን ሰዓት ጨርሶ 12ኛ ክፍል ተፈትኖ ነው ማንኛውም ጎበዝ ተማሪ ወደ ዩኒቨርሲቲ የሚገባ እንጂ በጣም ጎበዝ ስለሆነ 8ኛ ክፍል አጥፎ ምናምን የሚል የለም። ስለዚህ ትምህርት ፕሮሰስ ነው። ያን የተመደበላችሁን ጊዜ ጨርሳችሁ ቀን በቀን አጥንታችሁ ነው የፈለጋችሁት ደረጃ የምትደርሱ ማለት ነው። ጽናትም ትዕግስትም ሊኖራችሁ ግዴታ ነው። ጽናትም ትዕግስትም በጣም ሊኖራችሁ ግዴታ ነው ማለት ሁለቱ ቃላቶች ነገራችን ላይ የኛ እንደው የህይወት ዋስትናዎች ናቸው ማለት ነው። እያንዳንዱን ነገር ጽናት ወይንም ትዕግስት ሲኖረን ነው የምንፈልገው ደረጃ ላይ የምንደርሰው። እሱን ነገር በደንብ አክሴፕት ማድረግ አለባችሁ ማለት ነው። ጽናት ከሌለ ምንም ነገር እንደው ቃላቶቹ በራሱ በጣም ብርቱና አሻጋሪ የሆነ እንትን ያላቸው ቃላቶች ናቸው እና ጽኑ ነው የምላቸው። አንዳንድ ተማሪዎች ወይንም አንዳንድ ልጆች እንደዚህ አልገባንም አይነት ነገር ተስፋ የምትቆርጡ ስላላችሁ ነው እንደዚህ ምላችሁ ማለት ነው። እንድትበረቱና በተደጋጋሚ ራሳችሁን እንድትፈትሹ ማለት ነው። ኦኬ አልቀረም ይላል አይደለ? ይሄን አልቀረም የሚል አንብበናል ማለት ነው። እሺ ከዛ ምንድነው የሚለው? ቀጥሎ ያለው ቃል ይናል። ይመቸኛል። አሁን እንደዚህ ይመቸኛል ብላችሁ ለመጻፍ ስታስቡ አንዳንድ ሰዎች እንዴት ትጠቀማላችሁ መሰላችሁ? ብዙን ጊዜ አንደኛ ይመቸኛል ስንል ምንጠቀም ይህን ማለት ትክክለኛዋ ይመቸኛል ለማለት ይችን ነው መጠቀም ያለብን። ይመቸኛል፣ ይሆናል፣ ይመጣል፣ ይበላል፣ ይጠጣል ለሚሉ ቃላቶች እንደዚህ ስንል ይችን ነው መጠቀም ያለብን። አንዳንዶች ሲቀጥል ደግሞ አንዳንዶች ደግሞ የመጀመሪያው የምትጠቀሟል። እነዚህም ብቻ ይመቸኝ። አሁን እቺ እኛ ነው አራተኛው ይመቸኛል ተብሎ ነው የሚጻፈው ማለት ነው። ይመቸኛል ይላል። ኦኬ ከዛ ምንድነው የሚለው? በርታልኝ ይላል ማለት ነው። በርታልኝ ይላል። ኦኬ ከዛ ምንድነው የሚለው? አሁንም እንቀጥል ይላል። ሲቀጥል አልገባኝም። ያው እንደዚህ ነው የምታነቡት። ያው እንደዚህ ረጅም ሲሆን ተራ በተራ ፊደሎችን መጥራት ማለት አሁን ፊደሎችን አይደለም የምጠራው በኋላ ነው ግጣም ቃል የምናደርጋቸው እንጂ አሁን
አልገባኝም። አሁን ተራ በተራ ፊደሎችን እየጠራኋቸው ነው፣ ግን ተራ በተራ ፊደሎቹን ስንጠራቸው ቃል ይሆናሉ ማለት በአንድ ላይ ግጥምጥም ብለው አልገባኝም፣ ይኸው አልገባኝም የሚል ቃል ይሰጡናል ማለት ነው። ይሄ ረጅም ቃል ሲሆን በእንደዚህ አይነት መልኩ ነው የምታነባቸው ማለት ነው። ይሄ ጭንቅ ይላል አንዳንዴ ረጅም ሲሆን ቃሉ ማለት ነው እንደምናነበው፣ ግን ከዳር ጀምረን ከግራ ወደ ቀኝ እያነበብን ፊደሎችን እየጠራን ስንሄድ ራሱ ቃሉ በራሱ ጊዜ ይነበበናል ማለት ነው። አልገባኝም አልገባኝም ይላል ማለት ነው። ኦኬ እንመለስ። ያው እንግዲህ እነዚህ በጣም ረጃጅም ቃላቶች ናቸው። ያው እናንተ የማወቅ እንትናችሁን እንድትፈትሹ ነው ማለት ነው። ኦኬ ከዛ ትምህርት 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 ነው የሚለው ደግሞ ትምህርት 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 ይላል ማለት ነው። ከዛስ አላየሁም 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 ይላል ማለት ነው። እሺ እንቀጥል። ከዚህስ ምን ይላል? በርችልኝ በርችልኝ በርችልኝ። ይሄ ለሴት ነው። እዚህ ጋር አሁን በርታልኝ፣ እዚህ ጋር ደግሞ በርችልኝ። አሁን ታና ቺ ናቸው። አሁን እዚህ ጋር በር ከዚህ ጋር ታ ሆነች፣ እዚህ ጋር ቺ፣ ከዛ ለኝ ለኝ። ሶ የወንድና የሴት መሆኑ በምንድን ነው ልዩነቱ? በታና በቺ ማለት ነው። እዚህ በርታ ሲል ወንድ አይደል የሚሆነው። እዚህ ጋር ደግሞ በርቺ ሲሆን ደግሞ ሴት በርቺ ቺ፣ ከዛ ልኝ በርችልኝ በርታልኝ ይሆናል ማለት ነው። እሺ እንቀጥል። ከዛስ ምን ይላል? አላውቅም 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 ይላል ማለት ነው። አላቅም እችን ውን አስወጥተን ባጭሩ አላቅም ማለት ይቻላል፣ ግን ትክክለኛውን የአማርኛውን አጠቃቀም እንትን በሉ እንጠቀመው በሚል ነው አላውቅም ማለት። ኦኬ አሁን ደግሞ እንመለሳለን ማለት ነው። እሺ ሶስተኛ መስመር ላይ ስንደርስ ምን ይላል? አጠብቀኝ 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 ይላል ማለት ነው። አጠብቀኝ በሉት። መሄድ ያለበት ሰው ካለ አጠብቀኝ ብላችሁ ጻፉለት እና መሄድ ካለበት ቦታ ይሄድ ማለት ነው። ኦኬ እሺ ከዛስ ይቅርብኝ ይቅርብኝ ይቅርብኝ። አረ ይቅርብኝ እንደ ይለፈኝ ይቅርብኝ ነገር አለ። ይቅርብኝ ስንል ይህ ብለን ነው የምንጀምር። አሁን ዋናው መሰረቱ በነገራችን ላይ እዚህ ጋር የሆነ ምንድን ነው መልእክት ለማስተላለፍ አይደለም፣ እንዴት ማንበብ እንዳለባችሁ ለማለማመድ ነው እዚህ ጋር ምልላችሁ ማለት ነው። ግን አሁን እያንዳንዱ እዚህ ጋር የምናነባቸው ቃላቶች እኛ ዕለት ከዕለት የምንጠቀማቸው ቃላቶች ናቸው። እነዚህ ስናውቃቸው ወደ ጽሁፍ ማለት በቃላችን የምንናገረውን ወደ ጽሁፍ ለማዞር ነው ማንበብ መጻፍ ለማመድ ማለት ነው። ያን ለማድረግ እስኪ ያሉ ቃላቶችን ማንበብ ግዴታ ነው ማለት ነው። ስንጽፍ እንዴት ነው ይቅርብኝ ስንል አሁን ስትጽፉ ነው ይቅርብኝ ብላችሁ ስትጽፉ ልክ እንደምናነበው ማለት ነው። ተራ በተራ ነው፣ ከግራ ወደ ቀኝ ፊደሎችን ተራ በተራ እየጠራችሁ ነው እየደረደራችሁ የምትጽፏቸው። ይቅርብኝ ብሎ እስከሚጨርስ ድረስ እያንዳንዱ ፊደሎችን እየጠራችሁ ማስቀመጥ ማለት ነው ስትጽፉ በራሱ። በዛ መልኩ ደርድራችሁ ታስቀምጧቸው መጻፍ የፈለጋችሁት ቃላት ይጻፋል ማለት ነው። ምንም ሳይሳሳት ቁጥር ሳይጎል ሳይጨመር ማለት ነው። በዚህ መልኩ ሁሉንም ቃላቶች በዚህ መልኩ እየጻፋችሁ ትለማመዳላችሁ። እሺ ከዛ ደግሞ ምንድነው የሚለው? እዛ ጋር ምንድነው የሚለው? አላየሁም አላየሁም። ይሄ ሁለተኛ ደግሜዋለሁ፣ ይቅርታ ያው በስተት ነው። ያው አላየሁም በሚለው ሁለተኛ ቢሆን እንትን ብላችሁ ትለፉ ማለት ነው። እሺ ከዛ ምንድን ነው የሚለው? አልሄድኩም
አልሄድኩም አልሄድኩም አልሄድኩም ይላል ማለት ነው። አልሄድኩም። ኦኬ እሺ እሺ ከዛስ እሺ እንቀጥል። ምንድነው እዚህ ጋር አርፍደሃል 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 ይላል ማለት ነው። አርፍደሃል ለሚል ቃል አለው እዚህ ጋር። ስንቀጥል እዛ ደክሞኛል ይላል ማለት ነው። ደክሞኛል። እሺ ከዛስ ደክሞኛል ብለን ከጻፍን በኋላ ደብሮኛል ይላል ማለት ነው። ከዛ ይመስለኛል እንደዛ ይመስለኛል። እንደዛ የሚለውን ባልጭም እዚህ ጋር ባይኖርም እንደዛ የሚለው እናንተ ትጨምራለህ። ግን እንደዛ ይመስለኛል ባጭሩ ብላችሁ ስትጠቀሙ ይህን ቃል እያንዳንዱን ይመስለኛል እያንዳንዳቸውን ፊደል ምንም ሳትሳሳቱ በትክክለኛው ቦታ አስቀምጣችሁ መጻፍ ማለት ነው። እሺ አሁን ደግሞ ወደኋላ እንመለሳለን ማለት ነው። ወደኋላ እንመለሳለን። ምንድነው የሚለው እዚህ ጋር አትሳሳት ሁለት ጊዜ ስትጽፉ የሚሆን ስታነቡ ለምሳሌ አትሳሳት ብላችሁ ለመጻፍ ትሉና ሳ ሁለት ጊዜ ነው የምትጽፏት። ሳን በተመሳሳይ ሁለቱንም ሳ ድምፁ ሳ ተመሳሳይ ነው አለ። ስትጽፏቸው አካላቸውም ሳ ተመሳሳይ ናቸው። በዚህ መልኩ ነው መለማመድ ያለባቸው። አትሳሳት ይላል ማለት ነው። ከዛ አያምርም ይላል ማለት ነው። እሺ ኦኬ እንቀጥል። ሶሪ ከዚህ ጋር ምን ይላል? ይመችሃል ይላል። አሁን ይህን የጥያቄ ምልክት አድርገን ጥያቄ ማድረግ እንችላለን። ጥያቄ ምልክት አላደረኩበትም። ለምን? እዚህ ጋር ቦታው እንትን ስለሚል መስመሩ ስለሚመልስብኝ እና አሰራሩ ስለሚበላሽብኝ ነው እንጂ የጥያቄ ምልክት አድርገን ጥያቄ እናደርገዋለን። ይመችሃል ማድረግ እንችላለን ማለት ነው። ይመችሃል ነው የሚለው እዚህ ጋር። እሺ ከዛ ይሄማ በቃ ሁሌ የምንጠቀምበት ቃል ደግሞ እዚህ ጋር አለ። ሁሌ በቃ መጠቀም ያለው ከዚህ ምንድን ነው የሚለው? አመሰግናለሁ ይላል ማለት ነው። እንግዲህ ይሄ በቃ መታወቅ ይሄ በልዩነት ጽፋችሁ የምትይዙት ቃል ነው። በነገራችን ላይ በየእንትኑ የምትጠቀሙ እያንዳንዱ ቀን ስለተደረገልን ነገር ያው ሰውን ባያደርግልን ፈጣሪያችንን የምናመሰግንበት ስለሆነ ይሄ መያዝ ያለበት ቃል ነው ማለት ነው። እንመለስ ወደኋላ። እሺ ከዛ ምንድን ነው የሚለው? ተናፍቀሻል ነው የሚለው አይደል? ይሄ አሁን ይሄ ለሴት ነው። ተናፍቀሻል። አሁን ወንዱን ተናፍቀሃል ለማለት ሙሉ ይሄ እንዳለ ባለበት ተጠቅማችሁ እዚህ ጋር ሻን አውጥታችሁ ሀ ማለት ነው ማድረግ ነው። አሁን ተናፍቀሻ እዚህ ጋር ነው ጾታው የሚለይ ሻል ተናፍቀሃ ብናደርገው እዚህ ጋር ተናፍቀሃል እና ወንድ ይሆናል ማለት ነው። በአንድ ፊደል ጾታው የወንድና የሴት ይሆናል ማለት እዚህ ጋር ተናፍቀሻል ሻ ሲሆን የሴት ይሆናል። ሀ ብናደርገው ተናፍቀሃል ወንድ ይሆናል ማለት ነው። በዚህ መልኩ ይህንን እያስተካከላችሁ ተናፍቀሻል የሚለውን የሴትን ከቻላችሁት ወደ ወንድ ለመቀየር በጣም ቀላል ነገር ነው ማለት ነው። እሺ ከዛስ ዘንጠሃል
ዘንጠሃል ዘንጠሃል ዘንጠሃል ይላል ማለት ነው። እሺ ከዛ ምንድን ነው የሚለው? እውነተኛ 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 ይላል ማለት ነው። እሺ ከዛ አውቂያለሁ 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 ይላል ማለት ነው። አውቂያለሁ። እሺ ማወቅም አለብን ማወቅም አለብን ማለት ነው። ኦኬ ከዛስ ምን ይላል? አጠይቀኝ ኝ ስትኖር ነው። ሙሉ ነው አጠይቀ ብላችሁ የምትተውም አላቸው። አሁን እንደዚህ አይነት ነገር ሲሆን በነገራችን ላይ መጨረሻ ላይ ኝ ወይም ሺ ወይም ቺ በሚገቡበት ሰዓት ይሄ የመጨረሻ ፊደሎችን የማስቀረት ነገር አለ። አጠይቀኝ ስትላችሁ አትጠይቀኝ ብላችሁ ነው የምትጨርሱ። ይቺ ኝ የምትባል ፊደል በመጨረሻ ስትጽፉ መቅረት የለባት። አሁን አጠይቀ ብላችሁ ብታዩት አጠይቀ ብሎ ነው የሚቀር እንትን አይልም። በኋላ ሲነበብ እንትን ይላል ማለት ነው፣ ሙሉ አይሆንም። አጠይቀኝ ብላችሁ ነው መጻፍ ያለበት እስከ መጨረሻው አጠይቀኝ። ከዛ ይሄ እዚህ ጋር ሁለት ቃል ነው። ይሄ አሁን እዚህ ጋር እነዚህ ሁለት ቃል ናቸው። ይቺና ይቺ አንድ ቃል ናት፣ አንድ ቃል ናት። ሀረግ ይባላል። ይሄ ከቃላት ከፍ ብሎ ባለ ሁለት ቃል ነው። አረፍተ ነገር ያልሆነ ሀረግ ይባላል ማለት ነው። ምንድን ነው የሚለው? የኔ ጀግና ጀግና የኔ ጀግና ትላላችሁ። ሰይ የኔ ጀግና ብላችሁ የሆነን ሰው ስታበረታቱ ወይም ስታወድሱ የኔ ጀግና ይላል ማለት ነው። እሺ ከዛ ምንድን ነው የሚለው? የሁላችን ይላል። የሁላችን ይላል። ከዛስ መስከረም ይላል። መስከረም ይላል ማለት ነው። እሺ አሁን ሁለት መስመሮች ብቻ ቀርተውናል። እነዚህን እንጨርስና ቪዲዮአችን እናጠናቀቃለን ማለት ነው። እዚህ ጋር ምንድን ነው የሚለው? ተደጋገመ ልብ በሉ እዚህ ጋር ተደጋገመ ጋ ነው። ይሄ አራተኛውን ገ የመጀመሪያው ነው። ስታነቡ በተለይ ስትጽፉ ነው እንደዚህ አይነት ነገሮች የሚከብዱ። ተደጋገመ ነው። ወይ ተደጋጋመ እንዳትሉ ወይም ደግሞ ተደገገመ እንዳትሉ። ተደጋገመ ይላል ማለት ነው። ከዛስ ይመስገን ለማለት ፈጣሪ ይመስገን ማለት ብትጠቀሙ ፈጣሪ የምትለው እናንተ ጨምሩበት። ይመስገን የሚለው ግን እንደዚህ ነው። ይመስገን ሲጻፍ። እሺ እንቀጥል። ኦኬ ምን ይላል? ይበቃኛል ይላል። ይበቃኛል ይላል። ከዛስ ጨርሻለሁ ይላል። ከኛ አልጨረስን፣ ትንሽ ይቀረናል፣ አንድ መስመር ማለት ነው። እንመልስና እንጨርሳት። እሺ ከዛስ እፈልጋለሁ ነው ላይ እፈልጋለሁ። ይህ አሁን በጣም ኢምፖርታንት አስፈላጊ የሆነ ቃል ነው ማለት ነው። እፈልጋለሁ ነገር እንደዚህ ማድረግ እፈልጋለሁ፣ መብላት እፈልጋለሁ፣ መማር እፈልጋለሁ፣ መሄድ እፈልጋለሁ፣ መልበስ እፈልጋለሁ። አንዳንዱ እፈልጋለሁ የሚለው ቃል ማለት ነው። ይህ አስፈላጊ ቃል ነው እና ያዙት። እሺ ከዛ ተሽሎኛል
ተሽሎኛል ተሽሎኛል ይላል። ተሽሎኛል ወይ ትላለች ወይ ይላል። እዚህ ጋር ጾታ የሚገልጽ ነገር የለም። እሺ ተሽሎኛል። ከዛስ አትጥፋ 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 ትላላችሁ ማለት ነው። አሁን እዚህ ጋር ዛሬ ይሄ እስከ መጨረሻው ያዳመጣችሁ ልጆች ይህንን እንትን አትጥፋ እያላችሁ እንዳለ ኮሜንት ትጽፉልኛላችሁ ማለት ነው። ሁሉም ይሄን እስከ መጨረሻው ቪዲዮ ያየ ሰው በቃ አትጥፋ፣ በቃ ብትችሉም ባትችሉም ሞክሩት። ኮሜንት ላይ አትጥፋ እያላችሁ ትጽፉልኛላችሁ ማለት ነው። እንዳልጠፋ እንዳስተምራችሁ በየጊዜው ቪዲዮ እየሰራሁ እየላኩ እናንተ እንዳስተምራችሁ አትጥፋ እያላችሁ በኮሜንት ትጽፉልኛላችሁ ማለት ነው። ከዛ አረጋግጥ 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 ሳታይ አታወራ፣ እርግጠኛ ሁን፣ አረጋግጥ ይላል ማለት ነው። ስለዚህ ዛሬ ቪዲዮአችን ይሄንን ነው የሚመስለው። በሌላ ቪዲዮ እንመለሳለን። መልካም ቆይታ